በኢየሩሳሌም ውስጥ በተመሰረተችው ቤተክርስቲያን ስር የነበሩ ክርስቲያኖች ከሰዓት በኋላ ጊዜ ወስነው በኢየሩሳሌም ኤጲስቆጶስ በሐዋርያው ያዕቆብ፣ በማርቆስ እናት በማርያም ቤትና እነዚህም በመሳሰሉ ቤቶች እየተሰበሰቡ የሐዋርያትን ትምህርት ይሰሙ ነበር። በስብሰባውም ጊዜ የወንጌልን ትምህርት በተለይም የክርስቶስን ትንሣኤ በዓይናቸው ያዩ መሆናቸውን እያረጋገጡ ያስተምሯቸው ነበር። ከዚህም በስተቀር ከብሉይ ኪዳን ስለ መሲህ የሚናገሩት ትንቢቶች በኢየሱስ ክርስቶስ መፈጸማቸውን አስፋፍተው ያስረዷቸው ነበር። እንዲሁም በየጊዜው ሥጋ ወደሙን በአንድነት እየተቀበሉ አንድነታቸውን አጽንተው ይኖሩ ነበር። ደግሞ በወንድማማችነት መንፈስ የተሳሰሩ መሆናቸውን በመግለጽ በአንድነት በአንድ ማዕድ ላይ ተቀምጠው ይበሉም ነበር። እነዚህም አገልግሎቶች የሚፈጸሙበት ቀን እሁድ ነበር። ማንኛውም ሰው የቤተ ክርስቲያን አባል ለመሆን የሚችለው ኃጢአቱን ተናዞ ተጠምቆ ሐዋርያት እጃቸውን በመጫን መንፈስ ቅዱስን ካሳደሩበት በኋላ ነበር። በምዕመናኑ ሁሉ ዘንድ መንፈሳዊ ደስታ፣ ትህትና፣ ፍቅርና እነዚህን የመሳሰሉት የመንፈስ ቅዱስ ስጦታዎች ጎልተው ይታዩ ነበር። ከእነሱም መካከል የማስተማር፣ ትንቢት የመናገር፣ ተአምራት የመስራት ኃይል የተሰጣቸው ነበሩ። ከክርስትና እምነት ውጭ የነበረው ሕዝብ በክርስቲያኖች ሕይወት ላይ የተደረገውን ታላቅ ለውጥ በማየት ወደ ክርስትና እምነት በብዛት ስለመጣ የክርስቲያኖች ቁጥር እየበዛ ሄደ። እዚያን ጊዜ የነበሩ ክርስቲያኖች ከመካከላቸው ችግርን ለማስወገድ በማሰብ እየተሰባሰቡ ገንዘብ በማዋጣት መከራና ችግር የደረሰባቸውን ሁሉ በሚገባ ይረዷቸው ነበር። ሀብታሞች ያለ አንዳች አስገዳጅ በወንድማዊ ፍቅር ተስበው በፈቃዳቸው ርስታቸውን እየሸጡ ለድሆች እንዲያካፍሏቸው ለሐዋርያትም ይሰጧቸው ነበር። እንደዚህ ያለውን እርዳታ ካደረጉት ሰዎች መካከል የመጀመሪያው ሰው ከቆጵሮስ የሄደው አይሁዳዊው በርናባስ ነበር። ሐዋርያው ጳውሎስም በንፍገት መንፈስ በመመራት ወንድሞቻቸው ሲራቡ እያዩ ባለማዘን ብቻቸውን የሚበሉትን በመብላት ጊዜ እያንዳንዱ የራሱን ራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል በማለት በማህበር ከድሆች ጋር አብረው እንዲበሉ የሰጠው ምክር በዚሁ መሰረት ነው። አይሁድ ክርስቲያኖችን ገሊላውያን፣ ናዝራውያን ይሏቸው ነበር። ክርስቲያኖች ግን ወንድሞች፣ ደቀ መዛሙርት እየተባባሉ ይጠራሩ ነበር። ክርስቲያን መባል ግን በኋላ በአንጾኪያ የተጀመረ ነው። ይህንንም ክርስቲያን የሚለውን ስም የአንጾኪያ ሰዎች ያወጡላቸው ክርስቶስ የተባለውን በማምለካቸው ሲያፌዙባቸው ነበር። የክርስቲያኖች ቁጥር በየጊዜው እየበዛ ስለሄደ በአንድነቱ ስራ ውስጥ ስራውን ተግተው አክብረው የሚፈጽሙ ግብረ ገቦችና ስራ የማይወዱ ሰነፎች ተገኙ። በዚህም ምክንያት በአንድነቱ ውስጥ መነቃቀፍ ተጀመረ። ሐዋርያትም ይህን ሰምተው እንደዚህ ያለውን መነቃቀፍ ለማስቀረት ሲሉ ክርስቲያኖችን ሁሉ ሰብስበው የእኛ ዋና ዓላማ ሕዝቡን ማስተማር ስለሆነ ተማከሩና ለዚህ ስራ የሚሆኑ ጥበብን የተመሉ የጋለ መንፈሳዊ ቅናት ያላቸው በሕዝብ ዘንድ የተወደዱና መንፈስ ቅዱስ ያደረባቸው 7 ሰዎች ምረጡ አሏቸው። 7ቱም በሕዝብ ድምፅ ከተመረጡ በኋላ ሐዋርያት እጃቸውን ጭነው በጸሎት ሾሟቸው። ከተመረጡ በኋላ ተባብረው ስለሰሩ የወንጌል ስብከት እየተስፋፋ ምዕመናን እየበዙ ይሄዱ። ከኦሪት ካህናትም ብዙዎች አመኑ። ለእነዚህ እንዲረዷቸው በሐዋርያት ጥያቄ ለተመረጡት 7 ሰዎች ቤተክርስቲያን የክህነትን ማዕረግ በመስጠት ዲያቆናት ወይም ረዳት አገልጋዮች ብላ ሰየመቻቸው። የእነዚህ 6 ዲያቆናት አለቃም ቅዱስ እስጢፋኖስ ተደርጎ ተመረጠ። ቅዱስ እስጢፋኖስ ፍጹም እምነት፣ የጋለ መንፈሳዊ ቅናትና ተአምር የማድረግ ጸጋ ነበረው። ከተሰጠው ስራም በስተቀር ጊዜ ባጋጠመው ቁጥር በየምኩራቡ እየዞረ ለአይሁድ ዓለምን ለማዳን ስለመጣው ስለ ኢየሱስ ክርስቶስ ከብሉይ ኪዳን እየጠቀሰ አስረዳቸው። እሱም የሚናገረው በመንፈስ ቅዱስ እየተመራ ስለነበር በመቃወም ይከራከሩት የነበሩትን መልስ ስላሳጣቸው በቅናት መንፈስ በመመራት እርሱን ለማጥፋት የሙሴን ሕግ ይነቅፋል፣ እግዚአብሔርን ይሰድባል ብለው የሐሰት ምስክሮች ያስነሱታል። ይህም የሐሰት ወሬ በሕዝቡ ዘንድ ስለተነዛ እውነት መስሎ ታየ። አንድ ቀን አይሁድ በቅናት መንፈስ በመመራት እስጢፋኖስን ሕገ ወጥ በሆነ መንገድ ይዘው
ወደ ሸንጎ ወሰዱት። ቀደም ብለው የተሰናዱት የሐሰት ምስክሮችም ይህ ሰው ኦሪትንና ቤተ መቅደስን ይነቅፋል፣ በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም፣ ይህ የናዝሬቱ ኢየሱስ ይህን ቤተ መቅደስ ያፈርሷል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተኗል ብለው መሰከሩበት። በዚያን ጊዜ የእስጢፋኖስ ፊት እንደ መልአክ ፊት ሲያበራ አዩት። የካህናት አለቃው መልስ እንዲሰጥ ቢጠይቀው ስለተከሰሰበት በመመለስ ፈንታ አይሁድ ከጥንት ጀምረው እግዚአብሔርን በመቃወም ለሚያደርጉት መጥፎ ሥራ የተሰማውን ሐዘን ለመግለጽ ከአብርሃም ዘመን ጀምሮ እስከ መድኃኒታችን ኢየሱስ ክርስቶስ ያለውን ቅዱሳት መጻሕፍትን ጽሑፍ በሚገባ ተረከላቸው። ይኸውም አይሁድ እግዚአብሔር የሰጣቸውን ሕገ ኦሪትን ትተው ሞሎክ የተባለውን ጣዖት አመለኩ። ስለ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ መወለድ ትንቢት የተናገሩትን ነቢያት ገደሉ፣ ጌታንም በግፍ ሰቀሉ በማለት ገልጾ ነገራቸው። አይሁድ የእስጢፋኖስን ንግግር ከሰሙ በኋላ እሱም በመቃወም በታላቅ ቁጣ ተሞሉ፣ ጥርሳቸውንም አፋጩ። እዚያን ጊዜ የእግዚአብሔርን ክብር ኢየሱስንም እግዚአብሔር አብ ቀኝ ተቀምጦ አየ። እስጢፋኖስም የተገለጠለትን ምስጢር በዙሪያው ለተሰበሰበው ሕዝብ በመግለጥ እንዲህ ሲል ተናገረ። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር አብ ቀኝ ተቀምጦ አያለው። አይሁድም እነዚህን ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ያለ ፍርድ ቤት ውሳኔ ዘለው ያዙት፣ ከከተማም አውጥተው በድንጋይ ወግረው ገደሉት። ወጋሪዎች ሲወግሩት ልብሶቻቸው እጆቻቸውን በመያዝ ግራ እንዳያጋቧቸው ለማቃለል በማሰብ እዚያን ጊዜ የክርስትና አሳዳጅ የነበረው ሳውል ልብሶቻቸውን ይጠብቅላቸው ነበር። የሚወረውሩት ድንጋዮችም እንደ ክረምት በረዶ በላዩ ሲወርዱበት ተንበርክኮ እንዲህ ሲል ጸለየላቸው። ጌታ ሆይ ይህን ኃጢአት አትቁጠርባቸው። እነዚህን ቃላት ከተናገረ በኋላ አረፈ። ደግሞ ደጋግ የሆኑ ክርስቲያኖች በድኑን ወስደው እንባ በእንባ እየተራጩ ቀበሩ። ቅድስት ቤተ ክርስቲያናችንም በስሙ ቤተ ክርስቲያንን አሳንጻ በዓሉን ጥር 1 ቀን ታከብራለች። በዚያን ጊዜ አይሁድ ክርስትናን እናጠፋለን ብለው ባነሱት ስደት ምክንያት ከሐዋርያት በስተቀር ወደ ሰማርያ፣ ፊኒቅያ፣ ቆጵሮስና ሶርያ የተሰደዱት ክርስቲያኖች ሁሉ በየሄዱበት ሀገር ስላስተማሩ ይህ ስደት ክርስቲያኖችን በማጥፋት ፈንታ ለክርስትና መስፋፋት በጣም ጠቀመ። ከእስጢፋኖስ ዕረፍት በኋላ ከአይሁድ በክርስቲያኖች ላይ በተነሳው ስደት ምክንያት ኢየሩሳሌምን ለቀው ከተሰደዱት አንዱ ፊልጶስ ነበር። የእርሱ ከኢየሩሳሌም መራቅ ወንጌልን ከኢየሩሳሌም ውጭ እንዲያስተምር ምክንያት ሆነው በሰማርያ ውስጥ አስተምሮና ተአምራት አድርጎ ብዙ ሰዎችን አጠመቀ። በጥንቆላ ስራው ሰዎችን ያታልል የነበረው ጠንቋዩ ሲሞን በክርስቶስ አምኖ ተጠመቀ። ሐዋርያትም የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ በሰሙ ጊዜ ከኢየሩሳሌም ጴጥሮስና ዮሐንስ ወደ ሰማርያ ሂደው በተጠመቁት ላይ እጃቸውን በመጫን ሀብተ መንፈስ ቅዱስን ሲያሳድሩባቸው ሲሞን ስላየ እንደነርሱ ያለ ስልጣን እንዲኖረው ፈለገ። ወዲያውም ብዙ ገንዘብ በሐዋርያት ፊት አቅርቦ ሀብተ መንፈስ ቅዱስን የማሳደር ስልጣን ለእርሱም እንዲሸጡለት ልመናውን አቀረበ። ጴጥሮስም ጥያቄውን በመቃወምና እምነተ ቢስነቱን በመግለጥ የእግዚአብሔር ስጦታን በገንዘብ ይገዛል ብለህ ማሰብ በጣም ታላቅ ጥፋት ነው አለው። ሲሞንም ከዚያች ጊዜ ጀምሮ ከቤተ ክርስቲያን አባልነት ተወገደ። ከዚያን ጊዜ ጀምሮ ከቤተ ክርስቲያን የሚሰጠውን ማዕረገ ክህነት ለማግኘት ጉቦ የሚሰጡና ለመስጠትም የሚቀበሉ ሁሉ ሲሞናውያን ተብለው ይጠሩ ጀመር። እንደዚህ ያለውን አጉል ስራ ሲፈጽሙ የሚገኙ ሁሉ ማዕረገ ክህነታቸው ይገፈፋል። ከዚህ በኋላ ሲሞን በውጪ ክርስቲያን መስሎ እየታየ ውስጡን የክርስትናን እምነት በመቃወም በሰማርያ ሰዎች ዘንድ ይሰብከው የነበረውን የተሳሳተ ሐሳቡን በክርስቲያኖች ዘንድ መንዛት ስለጀመረ የመጀመሪያው ከሃዲና የከሃዲዎችን መሪ የሚል ስም ተሰጠ። ጴጥሮስና ዮሐንስ ስራቸውን ከፈጸሙ በኋላ ሰማርያ በሚገኙት መንደሮች እየሰበኩ ወደ ኢየሩሳሌም ተመለሱ። ፊልጶስም ከሰማርያ ወደ ጋዛ እንዲሄድ መንፈስ ቅዱስ ስላዘዘው ሄደ። በዚያም መንገድ አንድ የኢትዮጵያ መንግስት ባለስልጣን ኢየሩሳሌም ሂዶ በዓል አክብሮ ወደ ሀገሩ በመመለስ ላይ ሳለ ሰረገላው ላይ ተቀምጦ የኢሳይያስን መጽሐፍ ገልጦ ዓለምን ለማዳን ስለመጣው መሲህ ሕማም፣ ሞትና ትንሣኤ የሚናገሩትን ትንቢቶች እያሰማ ሲያነብ ፊልጶስ ሰምቶ የምታነበውን ታውቀዋለህን? አለው። ጃንደረባውም የሚያስተምረኝ ሳይኖር በምን አውቀዋለሁ? ነቢዩ ይህን የተናገረው ስለ ራሱ ነው ወይስ ስለ ሌላ
እባክህ አስረዳኝ አለው። ሰረገላውም ላይ ያስቀመጠው እንዲህ ሲል ተረጎመለት። ይህ የኢሳይያስ ትንቢት በአይሁድ እጅ በተሰቀለውና ሦስተኛው ቀን ከሙታን ተለይቶ በተነሳው በጌታችን በኢየሱስ ክርስቶስ እንደተፈጸመ ገለጠለት። ይህንንም እየተነጋገሩ ሲሄዱ ከውሃ ደረሱ። ኢትዮጵያዊው ጃንደረባም በጌታችን በኢየሱስ ክርስቶስ ስም አምኖ ተጠመቀ። ፊልጶስም ካጠመቀው በኋላ ከፊቱ ተሰወረ። በዚህ አኳኋን በአፍሪካ አህጉር ክርስትናን በመቀበል መጀመሪያ የሆነው ይህ ኢትዮጵያዊ መኮንን የክርስትናን እምነትና ትምህርት ወደ ሀገራችን አመጣልን። ፊልጶስ ጉዞውን በመቀጠል በባህር አጠገብ ወደምትገኘው አዛጦን ወደምትባለው ከተማ ሄደ። ከዚያችም ከተማ በስተቀር ለፍልስጤም ዋና ወደብ ወደ ነበረችው ቂሳሪያ እስኪደርስ ድረስ በባህር ዳር የነበሩ ከተማዎችን አስተምረዋል። የሐዋርያትና የቀደምት ክርስቲያኖች በረከትና ጸጋ ከሁላችንም ጋር ይሁን ለዘላለም አሜን።